ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ እንግዲህ ዛሬም በአንድ ጉዳይ ከች ብያለሁ ማለት ነው። እሱም ምንድነው? ትላንትና አሌክስ እንግዲህ ላይቭ ላይ ገብቶ ነበረ እንደምታውቁትና ከኛ ከወዳጆቹ ከአድናቂዎቹ አንድ የሚፈልገው ነገር እንድናደርግለት የሚፈልገው ነገር አለ። እሱ ምንድነው? በጣም እንደተናገረው ሰምታችኋል ብዬ አስባለሁኝ። እሱ የሚኖርበት ሀገር ሳውዲ ምናምን የተለያዩ ሀገሮች ጠይቆ አላገኘም እና በጣም የሚወደው ወርቅ አለና እሱን እንድንገዛለት ስላችሁ ገንዘቡ ከኛ ሳይሆን ገንዘቡን እሱ እንደሚከፍል ነው የተናገረው። በእርግጥ ገንዘቡን እኔ እከፍላለሁ ብሏል። ግን ወርቁ የሚገኘው ዱባይ ነው። ስለዚህ ቤተሰብ ጊዜው አሁን ነው። ፍቅራችንን የምናሳይበት ጊዜው አሁን ነው አይደለ? እኛ እያለን አሌክስ በፍጹም ገንዘብ ማውጣት የለበትም። ለአሌክስ ብቻ አይደለም እኛ ለሁለቱ አንሆንም እንደ ቤተሰብ ለሁለቱ መሆን አንችልም። የእውነት ላይክ ምን ፍቅራችንን ማሳየት አለብን በዚህ ብዬ አስባለሁኝ። እና ይሄ አሌክስ በጣም እንደዚህ የወደደውን የፈለገውን ወርቅ እኛ ገዝተን ማስደሰት ሰርፕራይዝ ማድረግ አለብን። ቤተሰብ እሱ መክፈል የለበትም። የውሸት ወሬ እንወድሃለን ምናምን ብቻ አይደለም። ገባችሁ? እኔ በበኩሌ ማናት ኑስራ ቲክቶክ ላይ የእሱ ሞዴሬተር ናት። ፎሎ ያደረጋችሁ ሰፖርት ማድረግ የምትፈልጉ ልጆች እሷን ማናገር ትችላላችሁ። እኔ አውርቻታለሁኝ። ኑስራን ፎሎ ተመላልሰን አውርቻታለሁ። እኔ በበኩሌ የራሴ የሚጠበቀውን ለማድረግ ዝግጁ ነኝ። ኦሬዲ አካውንት ምናምን ልክልሻለሁ ብላኛለች። እስክትልክልኝ ነው የምጠብቀውኝ። እኔ ከራሴ የሚጠበቀውን ለማድረግ በጣም ዝግጁ ነኝ። ቤተሰብ ደስ እያለኝ በደስታ ነው የማደርገው። እኔ እወዳቸዋለሁ ምናምን ስል ለውሸት ለዩቱብ ምናምን ብቻ ብዬ አይደለም። ገባችሁ? ይሄን ያክል እሱን የሚያስደስተው ከሆነ ይሄን ያክል እሱ የሚፈልገው ከሆነ ይሄንን ወርቅ አቅሙ ቢኖረኝ ብቻዬን ነበር የማደርግለት። ስለዚህ በተለይ ደግሞ ዱባይ ያላችሁ እኔ በእርግጥ ዱባይ አይደለሁም ሌላ ሀገር ነኝ። ዱባይ ያላችሁ ልጆች እንደው በፈጠራችሁ ልለምናችሁ ትክክለኛ የአሌክስ እና የዴዚ ወዳጆች ዱባይ ላይ ያለ ወርቅ ቤት በሙሉ ዙራችሁ ይሄንን ወርቅ እንድታገኙልኝ ስል በክብር እጠይቃለሁ። በእውነት ቤተሰብ ይሄ ወርቅ ዱባይ ነው የሚገኘው ተብሏል። አይ ቲንክ ሰው ጠይቆ ነው መሰለኝ። እና ዱባይ ያላችሁ ሰዎች የዴዚና የአሌክስ ትክክለኛ ወዳጆች ይሄንን ወርቅ እንዴትም ብላችሁ አፈላልጋችሁ ካለበት አንገቱን አንቃችሁ እንድታመጡት እንጠይቃችኋለን። ለዚህ አናንስም ብዬ አስባለሁኝ። እሱ መክፈል የለበትም። ገባችሁ? እሱ በጣም ብዙ ወጪ እንዳወጣ ታውቃላችሁ። ፋሚሊውን አምጥተዋል። ገና ተማሪ ነው። እቺ ደግሞ ለእኛ በግሩፕ እቺን ብናደርግ በጣም ቀላል ነው። ገባችሁ? የውሸት ብቻ እንወዳቸዋለን መሆን የለበትም። ሰው ብዙ ነገር ይደረግለታል የእውነት። ስለዚህ እንደዚህ ደግሞ አንዳንድ የሚያስፈልግ ነገር ሲኖር ለሱ ብቻ ሳይሆን ለሷም አድርገን ለሁለቱም ማስደሰት አለብን ብዬ አስባለሁ። ለአፍ ብቻ ለወሬ ብቻ አይደለም እንወዳቸዋለን ማለት ያለብን። ገባችሁ? ስለዚህ እቺን ወርቅ ዱባይ ያላችሁ የትኛውን ወርቅ ቤት ጠይቃችሁ ፕሊስ እንትን በፈልጉልን። ሲቀጥል ደግሞ ሰፖርት ማድረግ የምትፈልጉ እዚህ ግሩፕ ላይ መግባት የምትፈልጉ ማገዝ የምትፈልጉ ኑስራ የምትባለው የአሌክስ ሞዴሬተር ናት። እሷን ፎሎ በማድረግ ቲክቶክ ላይ በውስጥ ጻፉላት። እኔም ሰፖርት ማድረግ ፈልጋለሁ፣ ግሩፕ ላይ መግባት ፈልጋለሁ በሏት። አንድ ላይ ሆነን እንገዛለን ማለት ነው። አስፈላጊ ከሆነ ለዴዚ እንጨምርለታለን አነስ ያለ። ስለዚህ ኢትስ ኖርማል ብዬ ነው የማስበው እንደኔ። አሁን አንዳንድ ሰዎች እንዴት ወርቅ ጠየቀ፣ እንዴት ወጥቶ ወርቅ ይጠይቃል ምናምን። ሶ ሲምፕል። ምን በቀደም አላያችሁም እንደ ጃኒ አይፎን 17 ነው አድናቂዎቿ ገዝተው በኢትዮጵያ 200 ምናምን ሺህ ብር 300 ምናምን ሺህ ብር አዲስ የመጣውን ገዝተው ሰርፕራይዝ ያደረጓት። ኖርማል ነው ቤተሰብ። አሌክስ ነገር ስለሚገንበት የሆነ ነገር ሲል ስለሚገንበት ነው እንጂ
እኛ ለምናወጣው እኛ ለምንገዛለት አንዳንድ ሰዎች ምንም አያገባቸውም። ኦኬ በግድ ኪሳችሁ ገብቶ አድርጉ። ሲጀመር እሱን አልፈልግም ራሴን የማደርገው ብሏል። ግን ያው እኛ እንደ አድናቂ እንደ ወዳጅ ማድረግ ስላለብን ነው እንጂ ይሄ እሱ ግድ ክፈሉልኝ ምናምን ብሎ አይደለም። ስለዚህ አንዳንዶቻችሁ ቲክቶክ ላይ የሰማችሁ ነበር፣ እንዴት ወጥቶ ወርቅ ግዙልኝ ይላል አለ ምናምን። ሲጀመር አላለም። ቢልም ደግሞ በእኛ ስለሚተማመን እኛ ስለሚወደን ነው። ገባችሁ? እና ልቡ ንጹህ ስለሆነ ነው፣ ተንኮል ስለማያስብ ነው እንጂ አሌክስ ልቡ እንትን ቢሆን ኖሮ ወጥቶ በአደባባይ እንደዚህ አይልም ነበር። ሲጀመር ግዙልኝ አላለም። እቺን ያዙልኝ ቤተሰብ። ሲቀጥል ደግሞ አሉ በጣም ብዙ የምናውቃቸው ሰዎች በውስጥ ምን እንደሚሰሩ ቤተሰብ ብትሰሙ ጉድ ነው የምትሉት። የእውነት ግሩፕ ፈጥረው በውስጥ ምን እንደሚያስደርጓቸው ምን እንደሚያስገዟቸው ብትሰሙ ጉድ ነው የምትሉት። እሱ ግን ከማንም ምንም ስለማይፈልግ ይሄንንም እሱ ያለበት ሀገር ስላላገኘ ማግኘት ስለማይችል ኢትስ ኖርማል ወጥቶ አለ። ምንም ቢግ ዲል አይደለም። እኛ እህቶቹ አለንለት። ሲቀጥል ማንም ከኪሳችሁ ገብቶ ስጡኝ ያለ የለም፣ የወሰደ የለም። ስለዚህ በማይመለከታችሁ ነገር አትግቡ። እሱ ለኛ ነው ያለው። ሲቀጥል ለትክክለኛ ወዳጁና አድናቂዎቹ ፈልጉልኝ እንጂ ክፈሉልኝ አላለም። ገባችሁ? እኛ ነን ማድረግ ስላለብን እሱን ማስደሰት ስላለብን እናድርጋለን። መሆን ካለበት ደግሞ እንዳልኳችሁ የእሷንም እንጨምራለን። ስለዚህ አንዳንድ ሰዎች በተለይ ኪያ የምትባዩ ሴትዮ አይመለከትሽም፣ አንዴ የአይፎን ይዘሽ ትመጫለሽ፣ በጣም ተንከራተትሽ እና ፕሊስ ከልጁ ህይወት ውልቅ ብለሽ ውጭ። አይመለከትሽም፣ ኪያ የምትባዩ አይመለከትሽም። ምንም የማለት መብት አለው። እስኪ አንቺ ውጪና አድናቂዎችሽን የሆነ ነገር በይ። ሲጀመር ተከታይም አድናቂም የለሽም። አንቺ ብቻሽን የምትይ ሰው ነሽ እና አሌክስን ለመሆን ብዙ ይቀርሻል እና ፕሊስ ከአሌክስ ህይወት ውጪ ኪያ የምትባዩ ሴትዮ። ስለዚህ ቤተሰብ እኛ ይሄን ነገር አድርገን አሌክስን ማስደሰት አለብን። እንትን ማለት የምትፈልጉ ልጆች እየገባችሁን ስራን አውራት። እቺ ለኛ በጣም ሰው ኢዚ ሲምፕል ነገር ናት። የአፍ ብቻ እንወዳቸዋለን መሆን የለበትም። ከዚህ በላይም ሰዎች ብዙ ይደረግላቸዋል። ስለዚህ ቤተሰብ ይሄንን በማድረግ ግዴታችን ነው ብዬ ነው የማስበው። ግዴታችን እንወጣ። እወዳችኋለሁኝ በጣም። በእናንተ ደግሞ ባለሙሉ ተስፋ ነኝ። ይሄ እንደምታደርጉት ባለሙሉ ተስፋ ነኝ። የዴዚና አሌክስ ወዳጆች፣ ትክክለኛ ወዳጆች ይሄን ነገር ለማድረግ ወደኋላ እንደማትሉ አይም ሹር 100% እርግጠኛ ነኝ። ስለዚህ እናደርገዋለን፣ አዲስ ነገር ሲኖር ደግሞ አሳውቃችኋለሁ። ወርቁ ተገዝቶ ለብሶ ለማየት ያብቃን። አስቡበት ቤተሰብ። እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ ባይ።